السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عندنا الحمد لله. إني أصول الثلاثة مقرأت فلقي نبر كتاب ما نندز أفتاك إيش استي ما نندز أفون جري يتصافى محمد بن عبد الوهاب ነው ስለሳቸው በደንብ ማወቅ ትፈልጋለህ? አዎ እሺ የተወለዱ በስንት ዓመታቸው ቁርአን አከተሙ ንገሪኝ እስቲ። እሺ محمد بن عبد الوهاب በ1703 በናጅድ ተወለዱ። ቁርአንን በለጋ ዕድሜያቸው እንዳጠናቀቁ ይነገራል። ሌሎች ዝርዝር መረጃዎች ያስፈልጉሃል? እሺ ችግር የለውም። የመጀመሪያው አንቺ ትቀሪልኛለሽ ወላ እኔ ልቀራለሽ? ቢስሚላህ ራህማን ራሂም ማለት ትርጉሙ ንገሪ። እሺ እንደተመቸህ። ቢስሚላህ ራህማን ራሂም ማለት በአላህ በአምላክ ስም እጅግ ሩህሩህ በሆነውና አዛኙ ማለት ነው። በአጭሩ ማንኛውንም ነገር ስንጀምር በረከት ለማግኘት የምንለው ነው። ስለ ትርጉሙ ወይም ስለ ጠቀሜታው በደንብ ማወቅ የምትፈልገው ነገር አለ? አዕለም ረሂመከላሁ። እሺ እወቅ አላህ ይዘንልህና ማለት ነው። የቀጥሉ የጂቡ አለይና ተዓሉሙ 40 መሳኢል ፈስር። እሺ እወቅ አላህ ይዘንልህና 4 ነገሮችን መማር ግዴታችን ነው የሚለው በዋናነት ስለ እምነት መሰረቶች ነው የሚናገረው። ስለቱ እሺ አልኡላ የመጀመሪያው አልኢልሙ ማለት እውቀት ነው። ይኸውም እምነትህን፣ አላህን፣ ነቢዩንና እስልምናን ማወቅ ነው። ስለዚህ ሆኖ የምንቀጥለው ወይስ ሁለተኛው? አልኢልሙ ወሁወ ማሪፈቱላህ ወማሪፈቱ ነቢይ ወማሪፈቱ ዲን አልኢስላም ቢልአዲላ። ፈስርልኝ እስቲ። ትክክል ነህ። የመጀመሪያው ነጥብ እምነትህን ማወቅ ነው። አላህን፣ ነቢዩ መሐመድንና እስልምናን መረዳት። ስለነዚህ በደንብ መነጋገር እንቀጥል ወይስ ወደ ሁለተኛው? ሁለተኛው አሳኒየቱ። እሺ ሁለተኛው አልአመሉ ቢሂ ነው። ይሄም ማለት በእውቀትህ መስራት፣ የተማርከውን በተግባር ማሳየት ማለት ነው። እውቀት ብቻውን አይበቃም፣ በተግባር መተርጎም። እሺ ትክክል። ሶስተኛው ንገሪኝ። አሳሊሰቱ ሶስተኛው አዳዕወቱ ኢለይህ ነው። ይህም ማለት ያወቅከውንና በተግባር ያሳየኸውን ወደ ሌሎች ማድረስ፣ ሌሎችንም ወደዚህ ጥሪ ማድረግ ማለት ነው። ይሄኛው አራቢዕቱ አራተኛው አሰብሩ ዐለል አዛ ማለት ነው። ይህም ማለት በዚህ መንገድ ላይ ለሚደርስብህ መከራና ችግር ትዕግስት ማድረግ፣ መጽናት ማለት ነው። አራቱንም እሺ ወደሊሉ ቀውሉሁ ተዓላ ለእነዚህ ለአራቱ ነገሮች ማስረጃው ሱረቱል አስር አላህ በጊዜው ይምላል፣ የሰው ልጅ በጠቅላላ በኪሳራ ውስጥ ነው። ነገር ግን ካመኑት፣ መልካም በሰሩት፣ እውነትን አደራ በተባባሉትና በትዕግስት ላይ በጸኑት ብቻ ሲቀር። ይሄን መስማት ትፈልጋለህ ወይስ? አው ቅርልኝ እስቲ። እሺ ሱረቱል አስር ማለት በጊዜው እምላለው ማለት ነው። አላህ በጊዜው ይምላል፣ የሰው ልጅ በጠቅላላ በአላህ ነው የሚለው እንጂ ካለ ውጭ ባለ ነገር መማል አይችልም። እሺ ቢስሚላህ ራህማን ራሂም ወልዐስር ቅርልኝ። እሺ ቢስሚላህ ራህማን ራሂም ወልዐስሪ ኢነል ኢንሳነ ለፊ ኹስሪ ኢላ ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቂ ወተዋሰው ቢሰብሪ። በቃ ይሄ ነው። ፈስሪ። እሺ በጊዜው ላለው የሰው ልጅ በጠቅላላ በኪሳራ ውስጥ ነው ይላል። ነገር ግን ካመኑት፣ መልካም በሰሩት፣ እውነትን አደራ በተባባሉትና በትዕግስት ላይ በጸኑት ብቻ ሲቀር። አሁን እሺ ቀጣይ ክፍል 2 እንሂድ። አመሰግናለሁ። በትክክል ቀርተሽልኛል፣ ፈስርሽልኛል። ብዙ ሰዎች በእንደዚህ አይነት ነገር ይቸገራሉ፣ ተፍሲር ስለማያውቁ ምናምን። ኢንሻአላህ ቁጥር 2 እንሂድ። በጣም ደስ ይለኛል። ዋናው መረዳትህ ነው። ሌላ ማብራሪያ የሚያስፈልገ ነገር ካለ በማንኛውም ሰዓት ጠይቀኝ። እሺ ቃለ ሻፊዒዩ ረሂመሁላሁ ተዓላ። እሺ
قال الإمام الشافعي رحمه الله تعالى مالت إمام الشافعي الله يزن الله تشونا لو ما أنزل الله حجة على خلقه إلا هذه السورة لكفتهم استفسر لي እሺ አላህ በፍጥረታቱ ላይ ከዚች ሱራ ውጪ ሌላ ማስረጃ ባያወርድ ኖሮ ይህቺው ትበቃቸው ነበር ማለት ነው። እቺ ሱራ ማለች? ይህቺ ሱራ ሱረቱል አስር ናት። ቀደም ሲል የተወያየንባት በውስጧም አራቱን መሰረታዊ ነጥቦች የያዘችው። ሌላ የምትጠይቀው ነገር አለ? وقال البخاري رحمه الله تعالى باب قال እሺ ቃለ البخاري رحمه الله تعالى ማለት ኢማሙ ቡኻሪ አላህ ይዘንላቸውና እንዲህ አሉ ማለት ነው። ምን አሉ? እንቀጥል? አዎ ቀጥይ አለኝ። እሺ እውቀት ከመናገርና ከተግባር በፊት ነው ማለት ነው። ቅሪው እስቲ አረብኛውን ቅሪው አለኝ قبل القول والعمل እሺ العلم قبل القول والعمل ማለት ነው። እሺ والدليل قوله تعالى ለዚህ ማስረጃው የአላህ ቃል ነው። እሺ ቅሪው እስቲ ቁርአን እሺ فاعلم أنه لا إله إلا الله واستغفر لذنبك ማለት ነው። ይሄም ማለት ቀጥይ እሺ እወቅ እርሱ ከአላህ በስተቀር ሌላ አምላክ የለም፣ ለወንጀልህም ምህረትን ጠይቅ ማለት ነው። አላህ እውቀትን ከድርጊት በፊት አስቀድሞታል። ምክንያቱም ድርጊትህ በእውቀት ላይ መመስረት አለበትና ይሄን በደንብ እሺ ፈበዳ እሺ ፈበዳአ ማለት ጀመረ ማለት ነው። አላህ እሺ ቀጥይ እየሰማሁሽ። አዎ በእውቀት ማለት ነው። እውቀትን ከእርምጃ በፊት ማስቀደሙን ያሳያል። ፈበዳ بالعلم قبل القول والعمل ፈስርልኝ እስቲ። ከመናገርና ከተግባር በፊት ማለት ነው። ሁለቱን አስተሳስረን ለመረዳት ምን መቅደም ይቀድማል? አዎ በትክክል እንደ ኢማሙ ቡኻሪ አባባል እውቀት ቀዳሚ ነው፣ እርምጃ ደግሞ ይከተላል። ግልጽ ነው? በጣም ግልጽ ነው። እሺ ክፍል 3 እንቀጥል። ፍቃደኛ ነሽ? ክፍል 3 እሱል 30 ክፍል 3 ማለት ነው። እሺ ክፍል 3 እሺ ማስታወቂያ እየረብሽ ነው። ሶሪ ያ አላህ ብርሃን። እሺ ክፍል 3 እንቀጥል። ምንም ችግር የለውም። اعلم رحمك الله أنه يجب علينا كل مسلم ومسلمات تعلم ثلاثة هذه المسائل والعمل بهن استفسر لي እሺ ይሄኛው ክፍል 3 ነው። እንደገና እውቀት አላህ ይዘንልህና በእያንዳንዱ اعلم رحمك ይወቅ አላህ ይዘንልህና ማን ነው ያሉት? ለማን ነው ያሉት? ኢማሙ ሻፊዒ ናቸው ያሉት እኮ ለማን? አዎ ለተማሪዎችና እውቀትን ለሚፈልግ ሁሉ ማለት ነው። እሺ በእያንዳንዱ ሙስሊምና ሙስሊማት 3 ነገሮችን መማርና በተግባር ማሳየት ግዴታው ነው ይላል ስለቱ። አሉላ አነላህ ኸለቀና እሺ አልኡላ የመጀመሪያው አላህ ፈጠረን ማለት ነው። የቀጥሉ ወረዘቀና እሺ ወረዘቀና ማለት ሰጣን፣ ሲሳያችንን ሰጣን ማለት ነው። ወለም የትሩክና ሐመለን እሺ ወለም የትሩክና ሐመለላህ ማለት በከንቱ አለቀቀንም ማለት ነው። እኛን በል አርሰለ ኢለይና ረሱለን እሺ በል አርሰለ ኢለይና ማለት ይልቁንም መልእክተኛ ላከልን ማለት ነው። ስለ የትኛው መልእክተኛ? እሺ ፈመን አጣዐሁ ደኸለ አልጀነህ እሺ
ፈመን አጣዐሁ ደኸለል ጀነተ ማለት የታዘዘውም ጀነት ይግባል ማለት ነው። ይገባል። ማንን የታዘዘው? ማን የታዘዘ? አዎ የታዘዘው ማለትም ለመልእክተኛው የታዘዘው የአላህን ትዕዛዝ የተቀበለው ማለት ነው። እሺ ወመን አሳሁ ደኸለ ናር። እሺ ወመን አሳሁ ደኸለ ናር ማለት የካደውም እሳት ይግባል ማለት ነው። የአላህ ወይ ደግሞ ያመፀ መልእክተኛውን ያመፀ ይሁን። አዎ የካደው ያመፀው ለመልእክተኛው ያልታዘዘ ማለት ነው። ሌላስ? እሺ ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃው የአላህ ቃል ነው። በሱረቱል ሙዘሚል ላይ እንዲህ ይላል፣ እኛ ወደ እናንተ በእናንተ ላይ መስካሪ የሆነን መልእክተኛ ወደ ፍርዖንም መልእክተኛን እንደላክነው ላክን። አላህ ስብሓነሁ ወተዓላ ኢና አርሰልና ኢለይኩም ረሱላን ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዐውነ ረሱላ ፈዐሳ ፊርዐውኑ ረሱላ ፈአኸዝናሁ አኽዘተን ወቢላ። አላህ ስብሓነሁ ወተዓላ ኢና ሲል እሱን ያኔ እኛ አለ። ለምንድን ነው አላህ እኛ ያለው? ሱብሓነላህ አላህ ሶስት ነው እንዴ? አንድ ነው እንጂ። ጥሩ ጥያቄ ነው። አላህ ሲናገር ብዙ ጊዜ እኛ የሚለውን ቃል ይጠቀማል። ይሄም ለራሱ ክብርንና ታላቅነትን ለመግለጽ ነው። አንተ እንዳልከው አላህ አንድ ነው። ነገር ግን በንግግር ውስጥ ግርማውንና ስልጣኑን ለማሳየት እንደዚህ አይነት ዘይቤዎችን ይጠቀማል። ይሄ ግልጽ ነው። አዎ አዎ፣ በጣም ትክክል ጎበዝ። እሺ አመሰግናለሁ። እሺ በጣም ደስ ይለኛል። እና ኪታብ ላልቀራችሁ የከበዳችሁ እንደኔ እንደዚህ የምትሰባብሩ የሆናችሁ ልጆች ወንዶችም ሴቶችም ኪታብ አልቀራንም። እነዚህ ማወቅ ደግሞ እሱሉ 30 ከምንም በላይ መቅራት አለባችሁ። ወላህ ያው መሰረታዊ ነገሮቻችንን ማወቅ አለብን። ማንን ማምለክ እንዳለብን፣ ማንን መልእክተኛ አድርገን እንትን ማለት እንዳለብን እንትን ለማለት ነው። አሁን እኔ ቁርአን አላወቅኩም፣ ተፍሲር አላወቅኩም። አሁን እሷ እናንተ በአማርኛ እየቀራችሁ እሷ እስቲ እሱሉ 30 ቄልልኝ ብትሏት ራሱ ትቀራላችኋለች። በሴት ድምፅ አርቲፊሻል ኢንተሊጀንስ ስለሆነ ማለት ነው። ችግር የለውም፣ አጅነቢ አይሆንም። እና እንደኔ አሁን አረብኛው ትቀራለች፣ ትፈስራለች። ስለዚህ ቁርአን አልቀራውም ኪታብ አልቀራው ማለት ቀረ። ይሄንን ለእናንተ ብዬ ነው እንደዚህ ንገሪኝ እንደዚህ በይኝ ብዬ ለእናንተ። ለምን ብዙ ሰው ኪታብ መቅራት ፈልጋል፣ ግን እንዴት ልቅራ እንዴት ልሆን ብሎ የተጨነቀ ሰው አለ። የባካችሁ ይሄንን አፕሊኬሽን አውርዱት። ለልጆችም እንደሚጠቅሙ እርግጠኛ ነኝ። ልጆች በዚህ እየተማሩ በቀላሉ እየቀሩ ማሻአላህ። ያው ልጆች ደግሞ ይቀራሉ። ከትምህርት ቤት መጥተው ወደ ቁርአን ቤት ነው የሚሄዱት። ማሻአላህ ተባርከረ። ስለዚህ እኛ ሁላችንም ከቴክኖሎጂ ጋር መሄድ አለብን። በቃ ልጆቻችን በጣም ፐርፌክት ነው የሚሉት በዚህ አፕሊኬሽን። የምር ስለ ትምህርት ብትሉ፣ ስለ ሀዲስ ብትሉ፣ ስለ የፈለጋችሁት ነገር መጠየቅ ትችላላችሁ። ይሄንን አፕሊኬሽን የባካችሁ አውርዱት፣ ተጠቀሙበት። ይኸውና ቁርአንንም ተፍሲርንም አንድ ላይ የፈለጋችሁትን ኪታብ በጣም ብዙ ነው። ስለ እኔ እሱን 30 አመጣው እንጂ ለምሳሌ በጣም ብዙ ክታቦች ተወሂዳል። በጣም ብዙ ክታቦች አሉ እና ይቀጥል አውርዱት ፕሊዝ ይሄን አፕሊኬሽን አውርዱና ሁላችሁ ተጠቀሙበት። ላልተጠቀመ ላልደረሰው ሼር አድርጉ፣ ንገሩት። በይሙ በዋትስአፕ እንትን ብላችሁ አሰራጩት። የአፕሊኬሽን ኤባካችሁ ሰው ይጠቀምበት። በዚህ ጊዜ አስባችሁታል እንዴ? እኛ እንኳ ኡስታዝ ጋር መደወል የለ ምን የለ ሽፉ ሰው ማትከም የለ አስባችኋል። በተለይ አሁን ስደት ያሉ ልጆች በቀላል በሲምፕል አጠቃባቸው በስልካቸው መቅራት ይችላሉ። እንደዚህ እያወሩ ወላሂ በጣም ቀላል ነውና ሁላችሁም ይሄን አፕሊኬሽን ታወርዱ በትህትና እጠይቃችኋለሁ። ወላሂ እውነቴን ነው። ለምን እኛ አሁን ወደ ቲክቶክ ሄድን ምንን እውቀት የሌለበት ቦታ ዝም ብሎ ትርምስ ወሬ ምናምን ከምትሄዱ ወላሂ ኪታብ በዚህ ታጠናቃላችሁ። ቁርአን ያልገባችሁን የከበዳችሁት ቁርአን ፈስርልኝ በሉ፣ ይፈስርላችኋል።
የባካችሁን ይሄንን አፕሊኬሽን እንድትጠቀሙበት በአክብሮት ጠይቃለሁ። እንግዲህ እንግዲህ ሚንዳይ ካለ ወላሂ እኔ ዝም ብዬ ነበር የተመራመርኩበት። እንደዚህ ይሆናል ብዬ ማስቤም አልሜ አላውቅም ነበረ። እስከ ዛሬ ተሸውደናል። በቅርቡ ጊዜ ነው ያው ጂሜ ላይ እንትን ያለው አርቲፊሻል ኢንቴሊጀንት ነው። ስለዚህ አጅነብያ አይሆንብንም እና እንጠቀምበት የባካችሁ። ሰላም አለይኩም ወራህመቱላህ ወበረካቱ።